እስከዚህ ሰዓት ድረስ የት ነበርሽ? መቆየት የፈለኩበት ቦታ። ቆይ ስወጣና ስገባ እየጠበክ መናገር አስፈላጊ ነው? ቤሊን ከቤት ወጣሽ፣ እስከዚህ ሰዓትም ድረስ አመሸሽ። ታዲያ ይሄ ትክክል ነው? ምኑ ነው ለውጥ የሌለው? የኔ እናንተ ነገር እኔ አልጨረስኩም እኮ። ቀድሞ እንኳን አንተ ነበርክ እኔ ልታይ አልፈለከው። ድጋሚ ማታምነኝ አንተ ነበርክ። ታዲያ ማን ነው ጥፋተኛ? ሁለታችንም። አጥፍተህ እንዳጠፋ ካደረግኝ በኋላ ይሄንን አትበል። ደህና ደር። ለምን እዚህ ሆንክ? ምንም ንፋስ ልቀበል መጥቼ ነው። አዎ ንፋሱማ በጣም ነው ደስ የሚለው። አንቺስ በዚህ ሰዓት ለምን ወደዚህ መጣሽ? ለመረጋጋት ፈልጌ። ጸጥታ ደስ የሚልሽ አይነት ሰው ነሽ? አዎ ከማውራት እኮ ምንም አይገኝም። እኔ ግን ጩኸት ያለበት ቦታ ነው መኖር የሚያስደስት። እንዴ ድብርቱ ለቀቀ? አዎ አሁን ከምንም ጊዜው በላይ ደህና ነኝ። መልካም ቡና። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የድርን ድራማ ይዘንላችሁ መተናል። በላይክ ጀምሩት። የድር ድራማ ሲጀምር እንግዲህ ብሌን ከጓደኛዋ ጋር ተቀምጣ የሆድ ሆዷን እያወራች ነው። በቃ እንዲረዳት የምትፈልገው አይነት አሁን ላይ ያላት ግንኙነት ከአምነን ጋር በጣም የደበረና የሻከረ እንደሆነ የሆዷን አጫወተቻት። የስራ ባልደረባዋ እንግዲህ የአምነን የስራ ጸሐፊ ነበረችና ግን ደግሞ በሷ እድሜ ክልል ስለነበረች የሆዷንም አዋይታታለች። ማኒክ የሚባለው እንግዲህ አምነን የገደለው ሰውዬ ከዚህ በፊት ፍቅረኛዋ እንደነበር እና በዛ መልኩ እኔ እንደማይሆንልኝ ተወይ ብለው እምቢ ብሎ በወጣ በገባ ቁጥር እንደሚጨቀጭቀኝ ብላ እንግዲህ አምነን ስለገደለው ስለ ሁሉም ስለነገራት ትዛላትና ስለሱ ወሬ አቁማ ስለሷ ጠየቀቻት። እንግዲህ ብሌንም ስላለባት ነገር ከአምነን ጋር ምንም አይነት በቃ ከዚህ በኋላ መቀጠል እምችል አይመስለኝም። አሁን አብሮ አደጉ ጓደኛው መታለች ከስሯ አትጠፋም ያለችውን የተሰማትን ነገር አዋይታት መጠንከር መበርታት እንዳለባትና የቤት ውስጥ ደግሞ ወንድሙ ነይ ብሎ የመጣው ልጅ ቆንጅዬ እንደሆነና ስለሱም ስታወራት ነበረ እና በጣም ደስ የሚልና ተጫዋችና ተግባቢም እንደሆነና እንደተመቻ ስትነግራት ጓደኛዋ ደግሞ እንዴ ካንዴ ወደ ሌላ ሰው ያለ ሙዲ ስትይዝባት አረባክሽን ተይኝ፣ ያው ስለሱ ልንገርሽ ብዬ ነው እንጂ ሌላ ነገር አስቤ አይደለም ብላ መልሳታል። ላይ መሽለም መሽቷል። እንግዲህ አምነን ቤት ውስጥ ብሌን አለመኖሯን ካወቀ በኋላ እንግዲህ ወይዘሮ ዛሃራን ሄዶ ኪችን ጠይቋት ነበረ። ናይቶለም ብሎ ወይዘሮ እና ዛሃራ ታለቅ ያለምና እናት ስለሆነች እድሜዋም ሁሉም በቃ ስላስተማራት ልጆቿን ጥግና አድርጋ ለመያዝ ፈልጋ ምክር ቢጤ ለግሰዋለች። ይሰማል መስሏትና ፍቅርን እንዲህ በቀላሉ እርግፍ አድርጎ መተው እንደሌለበት መታገል እንዳለበትና ብሌንን መተው እንደሌለበት ሁሉንም ነገር በሚገባው መልኩ አስረድተዋለች። እሱም እሺ ብሎ እንግዲህ አይመሽ የለም ብሌንም ከዘና ፈታ ከምትልበት ተነስታ ወደ ቤት መታ ማስታወሻዋን ይዛ ስትመጣ ያው በወጣ እስካሁን ድረስ እንዴት አልገባችም በሚል አምነን በር እየጠበቃት ነበረ። ሲገናኙ እስካሁን ምን ትሰሪያለሽ? መሽቷል እኮ በዚህ ሰዓት ድረስ ምን እየሰራሽ ነው? ስትወጪ ስለምን አልነገርሽኝም? የት ሄደሽ ነው ብሎ በጥያቄ አፋጠጣት። እሷም እንግዲህ ምን ያገባሃል? ከዚህ በኋላ እኔና ያንተ ነገር አብቅቶለታል። አሁን ላይ ሌላ ላይፍ ጀምረሃል። የትም ለሆነ ማንጋም ለሆነ የሚያገባህ ነገር የለም እያለች ስትወቅሰው እንዴ አንተ ከዚህ በኋላ ምንም አያገባህም ብላ እያለች ስትወቅሰው እሱም ደግሞ ለምንድነው የሚፈጠረውና የሚሆነውን ነገር ከሌላ ሰው እንዲሰማ የምትፈቅጂው? እኔም ቢሆን ያልተጎዳሁና ስላንቺ ያላወቅኩ ነው እንደሚመስልሽ ብሎ እሱም በተራው ሲወቅሳን ነበር። ሁለታቸውም ተወቃቅሰው በቃ ይቅርብህ ከዚህ በኋላ አብሮ አደግ ከምትላ ሚስትህ ተብዬዋ ጋር ህይወትን መቀጠል ትችላለህ ብላ እሷ ሚስት አይደለችም ጓደኛና አብሮ አደግ ናት እንጂ ሌላ የተለየ ግንኙነት የለንም ብሎ ቢመልስላትም ለዛ ነው ከኔ ጋር ፍቅር ጀምረህ እሷ ጋር እንደፈለክ መኝታ ክላስ እንደፈለክ እያደርክና እየዋልክ እንደፈለክ የምትሆነው ብላ ወቅሳ እንግዲህ በቃ ተወኝ አሁን ወደ ውስጥ ገብቼ ለራፍበት ብላ ጥላው ሄዳለች። እሱም ቢሆን በቁጭት እየተናደደ እንዴት ብዬ ነው እሷን ትቼ ከሌላ ሲዩ ህይወቴ መቀጠል የምችለው በማለት እየተበሳጨ
እንግዲህ ያቺ አብሮ አደግ ጓደኛው ነኝ የምትለው ስራ ስለነበረች ሙሉ ቀን አላየችውም ነበርና ስታፈላልግና ስታገኘው ነበር። ካገኘችው በኋላ ለምንድነው እንደዚህ የተደበርክ ትመስላለህ መሆንህ ነው ብላ በጥያቄ አፋጠጠችው። እሱም ቢሆን ምንም የሆንኩት ነገር የለኝም፣ ያው አዲስ ህይወት መጀመር እፈልጋለሁ፣ በቃ ያለፈው ህይወት መርሳት እፈልጋለሁ ብሎ ሲነግራት እሷም በቅጽበት ደስ አላትና አሪፍ ነው እኔ እንድትረሳ አረጋለሁኝ ከኔ ጋር አብረን ህይወታችንን አብረን መጋፈጥ እንችላለን ብላ እንግዲህ እሷ ስለ ባልና ስለ ትዳር ነው የምታስበው። እሱ ያው አብሮ አደገ ነው ብሎ ቢያስብም እንግዲህ ከልክ በላይና ከመስመር በላይ ነው ቅርርበታቸው። እንደ ባልና እንደ ሚስት ወይም እንደ ገርፍሬንድ ምናምን ፍቅረኛ እንደሚባሉት ነገር ነው እንጂ ቅርርበታቸው እንደ አብሮ አደግ ጓደኛ ቤስት ፍሬንድ እንደሚባለው አይደለም። እና ያንን አይታ ነበር እንደው ብሌን የተቀየመችውና የራሱ ጉዳይ ብላ ረግጠው ሄደችው። በመጨረሻም አየር ልቀበል ብላ መሽቶ ደስ በሚል ኮከቦችን እየቆጠረች ከላይ ከጣራው ላይ ተቀምጣ ምን እንደተፈጠረና ከአምነን ጋር እንዴት አይነት ላይፍ እንዳሳለፈች እያስታወሰች በተከዘችበት አዲስ ወንድሙ ነኝ የመጣው ስሙን ጥሩልኝ እሱ ጋር አይቷን ነበር። በገባች በወጣች ቁጥር እያያት መተከዟም እንደዚህ መሆኗም እየደበረው ምን ሆና ነው ለምን እንደዚህ የሆነችው ብሎ ጠጋ ብሎ ምን ያራክሽ ነው ለምንድነው እንደዚህ የደበረሽ ትመስሊያለሽ እና ጸጥ ያለን ቦታ ምትወጂ ትመስሊያለሽ እያለ ያረጋጋት ሞክሮ እኔ ጸጥ ያለ ቦታ አልወድም ጫጫታና ሁከት ያለበትና ዘፈን ሙዚቃ ምናምን የተለያየ ነገር ያለበት ነው እንጂ ጸጥ ረጭ ያለበት ቦታ በቃ እስር ቤት ነው የሚመስለኝ እያለ ከዚህ በኋላ ብቸኝነትና ጸጥ ያለ ቦታ ምን ያክል ሰላም እንደሚኖረው አንቺ ታስተምሪኛለሽ፣ ያው የሚያስተምር ሰው ስለሚያስፈልገኝ ከጎኔ ባትለይኝና እስከምለምደው ድረስ ብታለማምጂኝ አሪፍ ነው ብሎ እንግዲህ ከብሌን ጋር ተግባብተው ተጫውተው እሷም ቃል ገብታለታለች። እሺ ችግር የለውም አስተምረዋለሁ አብሽር በዚህ በኩል ችግር የለውም ብላ ቃል ገብታለች። እንግዲህ ወደፊት ያው አብረው ዘናፈት አለ ማለትና ጭር ግር ያለ ቦታ ምን ያክል ሰላም እንደሚሰጥ ለማሳየት ቃል ገብታለች። እሱም እሺ ተባብለው ተለያይተዋል። እንደነበረው ስላወቀች በጧት ተነስታ እንግዲህ አብሮ አደጌ ነው የምትለው ቀርፋፋ ሴትዮ ማነው ስሟን ጥሩልኝ በመካከላቸው የገባችው በአምነንና በብሌን መካከል ገብታ ችግር እየፈጠረች ያለችው ልጅ እንግዲህ ደብሮታ ወደፊት አገባዋለሁ ብላ የምታስበው በጧት ተነስታ ቡና ምናምን አፈላልታ ነበረ እና ብሌንን ምን ሆኖ ነው ትናንትና ማታ ደብሮት ነበር የምታውቂው ነገር ካለሽ ብላ ብሌንንም ጠይቃት ነበር። ብሌንንም ለምን እሱን አትጠይቂው ማን እንዳስደብረውና ምን እንዳስደበረው እኔ ምን አውቃለሁ ብለሽ ነው ሲጀመር እኔ ቤት አልነበርኩም ውጭ ላይ ነኝ ብላ መልሳላታለች። እና ቡና ምናምን አፈላልታ ሁሉም ባሉበት እየጠጡ እያለ በመሀል እንግዲህ የአምነን ወንድም ተብዬው የማነው ቡና በጣም ደስ ይላል በጣም ይጥማል እጆችሽ የተባረኩ የሆኑ ምናምን እያለ ሲያደናንቃት እንግዲህ ነበሌንም እና ደግሞ ወዴ ፍቅሬ ማለት ነው የቀራት ፍቅሬ የሚባለውን ግን እኔ ነኝ የጨመርኩበት እና አምነን ውዴ የምጠጣው ቡና ጣፈጠው ሆይ ተመቸው ሆይ ነቃ ፈታ ዘናልክ ሆይ ብላ ስትጠይቀው ብሌን አልቻለችም፣ መታገስ አልቻለችም። ጥላቸው ከሚጠጡበት መልካም የቡና ሰዓት ብላ ጥላቸው ሄዳለች። ከሄደችም በኋላ እንግዲህ ከውጭ ስትገባ የነበረችው ሜርሲ ተብዬዋ ነበረ። ሜርሲ እንግዲህ ለስለስ ብላ ደስ ብላ የሆነ የውስጣቸውን ፈልፈላ እንዲናገሩ የምታደርግ በቀላሉ የምታስወራ አስማተኛ ሴት ናት። እና ምን ሆነሽ ነው የደበረሽ ትመስላለሽ? ለምንድን ነው እንደዚህ የሆንሽው? እኔ እኮ እንደ እህትሽ ብታይኝ አሪፍ ነው ምን ተፈጥሮ ነው ብላ ብሌንን አወጣታ እንደማንም እንድትናገር አርጋታለች። ብሌንም እንግዲህ ያው መጥፎነቷን ብታቅም እንኳን ምናልባት ተቀይራ ይሆናል ብላ አስባ ካሁን በቃ ከዚህ በኋላ ከአምነን ጋር ያለን ግንኙነት ምንም በቃ እንዲቆረጥ ፈልጋለሁኝና እያለች ያው እንግዲህ ሜርሲ ተብዬዋ ብሌንና ምን አይነት ግንኙነት እንዳላቸው በተለይ ሲሳሳሙ ስላየቻቸው ተደብቃ እንግዲህ ስለሚያፈቅራ ብላ ስላሰበች እና ነገሩ የጆሊና እና የምንድን ነው አለች። እናንተ ጠፋብኝ እና የዛ ነገር ነው። በቃ ችግር የለውም በችግሩም በኔ ጣዩን ይፈታልሻለሁ። በመካከላችሁ የገባችሁ እቺ መሰቅና መቀስ የሆነች ልጅ ናት። እሷን ደግሞ ወደዛ ማባረር ነው እኔ እረዳሻለሁ ብላ እንግዲህ ስታወራት የአምነን አያት ከኋላ እንደማንም ሰምተው ነበረ።
ብሌንን ጠርተው ለምንድነው ሜርሲን የምታምንያት? ምን አይነት ሰው ብታገኝ ነው ሰውና ጓደኛተሽ ነው ወይ እሷን ቁጭ ብለሽ ሆዲሽን የምታወሪያት? ማውራት ከፈለግሽና የሚቸግርሽ ነገር ካለ እኔ ያለሁ ብለው ሜርሲ ማመን እንደሌለባትና ችግር ውስጥ እንደምትከታት ሊመክሯት ቢጠሯትም እንግዲህ ብሌንን ምንም ሰው ቢሆንም ሰው ከችግርና ከመከራ ከመጥፎነት ዝም ብሎ ከመራቅ ይልቅ ቀረብ ብሎ ማስተማሩ ጥሩ ነው ብዬ አስባለሁ። ምናልባት እኔም አንድ ቀን እንደዚህ መጥፎ ሲሆኝ ዝም ብላችሁ ከምታልፉኝ ቀረብ ብላችሁ ወደ ትክክለኛው መንገድ ብትመልሱኝ የተሻለ ነው እና ሜርሲ ተብዬዋም ያው እንግዲህ መጥፎነቷንና አውሬነቷን ሁላችንም ጠንቅቀን ብናውቅም እንኳ ቀረብ ብለን ችግሯን ለመፍታትና የምትሄድበት መስመር የተሳሳተ ከሆነ ወደ ትክክለኛው መስመር የመመለስ የኛ ግዴታችን ነው ብላ እንግዲህ ለአምነን አያት መልስ ሰጥታታለች። የአምነን አያት እንግዲህ እድልሽ ሞክሪን የዙሮ ነግሬሻለሁኝ ያለኝን ምክር ነው ከሜርሲ ብትርቅ የተሻለ ነው እያለች እንግዲህ ከሌላ ነገር ከሌለሽ ከክላስ ውጭ ብላ አስወጥታታለች። ከዛ በተረፈ እንግዲህ እቺ አዲሱ ልጅ ያመጣችው እንግዲህ የኔ ልጅ ነው ብላ ነው። ሜርሲ ተብዬዋ መቼ የወለደችው ነው? በጭራሽ የሷ ልጅ አይደለም፣ ትክክለኛ የአምነን ወንድም ነው ብዬ ነው ማስበው። የሞተችው የእህቷ ልጅ ብዬ ነው ማስበው። እሷ ግን ደብቃ የኔ ልጅ ነው ተዋወቁ ብላ ያመጣችው። መቼ አርግዘሽ መቼ ወልደሽ ነው ብያለች ስታስጨንቃትና ጣርቼ ድርስበታለሁ ሲባባሉ እልክ ተገባብተው ነበር። አምነን ወንድሙን ስላገኘ ደስ በሚል ሁኔታ በጣም ደስተኛ ነው አሁን ባለበት ሁኔታና ስለ ድርጅቱና ስለ ስራው አንዳንድ ነገር እያወራ ድርጅቱ ከዚህ በፊት ከስሮ ስለነበረ እንግዲህ አሁን ላይ ነው መለስ ያለው ጠንከረን ሁለታችንም ሰርተን ትልቅ ደረጃ እንደምናደርሰው አልጠራጠርምና ብሎ ዶክመንቶችንና ስለ ስራው አንዳንድ ነገር እየነገረው ወንድሙ የተባለው ልጅ ግን በስተጀርባ በመጥፎ ሁኔታ አይቶ ቤተሰቦቹን እንዴት እንዳደረገበትና እንዴት ተበድሎ እንዳደገ ለመበቀል እንደሆነ ወደዚህ ቤት እንደመጣ ለብሌንም እንደዚህ በሆነ ቅጽበት አመላክቷት ነበር። ብሌንም እንግዲህ ባላት አስተሳሰብ ጥሩነትና ደግነትን እንጂ ሌላ መጥፎን ነገር ባታስብ አሪፍ ነው። እኔ አሁን የማየው ፊት ለፊት አንተን ማየህ ጥሩ ሰውና ደግ ሰው እንደሆን ካርጌ ነው ማስበው እንጂ በስተጀርባ ሌላ ነገር እንዳለ አላስብም። ስለዚህ ያን ነገር ከውስጥ ፍቀሁ አውጥተህ ከአምነን ጋር ጥሩ ወንድምና ደስ የሚል ወንድማማችነት መስርተህ ጊዜህን ብታሳልፍ ነው የሚሻለው ብላ እንግዲህ ጥሩነቱና ደግነቱን በዛውም ገልጻ መክረዋለች። እሱም ያው ትንሽ ለሷ ቦታ ሰጥቷት እና የምትለውን ነገር ሰምቷታለሽ እንዳልሽኝ አረጋለሁ እያለ ነበረ እና ዶክመንቱን ተቀብሎ ሰራለሃለሁ በሚል አስተያየት በመጥፎ አስተያየት እያየው ነበረ። እዛ በመጨረሻ ይነጋ የለም ዘናፈታ ለማለት በተለይ ይሄ አሁን የገባው ወንድሙ ነው ተብዬው ዘናፈታ ያለ ጨዋታ የሚወድ ልጅ ነውና በመካከላቸው ብሌነንም አብሮ አደጉ ያምነን ከጎን ሆነው ምን ጌም ለምን አንጫወትም ብለው ሁላቸውም በተደረደሩበት ዙሪያውን ከበው እየተጫወቱ ስለነበረ አብሮ አደጉ ነኝ የምትለው የአምነን ጓደኛ እንግዲህ ምንድነው ቅጣቴ ምንድነው ብላ ሁሉንም ስትጠይቃቸው ዝፈን ይልም ብለው ሲሏት የፍቅረኛ አምነን አይኑን እያየች እንግዲህ የፍቅረኛ የሚገባብዙት ሙዚቃ ስትዘፍን ነበር። እንግዲህ ብሌንም ይሄን ነገር ስትሰማ ደብሯት ነበር። ግን ደግሞ ጨዋታውን አፍርሳ መሄድ ስላልፈለገች የሷም ተራ ደርሶ ቅጣቷ ምንድነው እየተባለ ልጅቱ ያው እውነተኛና ትክክለኛው መልስ ማወቅ ፈልጋለሁ በሚል አስተያየት አምነን ፊት ምን እንደምትይ እሰማሻለሁ በሚል አስተያየት እንግዲህ የምትወጁና የምታፈቅሪው ፍቅረኛ አለሽ ወይ ብላ በጣም በጥያቄ አፋጠጠቻት። እንግዲህ ይሄን ነገር እውነቱን በዚሁ አጋጣሚ እውነት የምትወደኝ ከሆነ አዋለይ ብላ ታምናለችና እውነቱ ማወቅ ፈልጋለሁ እያለ አምነንም አይኗን እያየ ምን እንደምትመልስ እየጠበቀ ሁላቸውም ጥጠው ብሌንም ምን መናገር እንዳለባት ያው እያሰበች ድራማው ያልቃል ማለት ነው። እርግጠኛ ነኝ ማፈቅረው የለኝም ብላ ነው የምትመልሰው ብዬ ነው ማስበውና ኔክስት ይሄ ድራማ እዚህ ላይ ያበቃል። ዛሬ ወዶችዬ እናንተስ ምን ተላላችሁ? እና ስለነበረ ቆይታ ከልብ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። ባይ ባይ። ቻው ውድ ቤተሰቦች እየወዳችኋለሁ። ባይ ባይ።